በሶሻል ሚዲያ የሚነገረውን የምታዩትን ሁሉ አትመኑ። በፍጹም የምታዩትን ነገሮች አትመኑ። 99% ነው የምላችሁ። 99% አትመኑ። እንደውም 99.5% በሶሻል ሚዲያ ይሄን ሰርተሽ ይሄን ያህል ገንዘብ ታገኛለሽ፣ ይሄን እንትን ብለሽ ይሄን ያህል ገንዘብ ታገኛለሽ የሚለውን አትመኙ። ሰላም ጤና ይስጥልኝ ልጆች ማሮች፣ እንዴት ናችሁልኝ? አላችሁ ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። አለሁላችሁ። ክብር ለድንግል ማርያም ልጅ ይሁን። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ እያልኩ እንግዲህ ዛሬ መልክቴ በሶሻል ሚዲያ ላይ 99.5% አትመኑ። በትንሽ ጊዜ ውስጥ በነፃ ኢንተርኔት እና በነፃ ዋይፋይ ስልክሽን በመጠቀም ብቻ ይሄንን ስራ ትሰሪያለሽ፣ ይሄን ስራ ትሰሪያለሽ፣ ይሄን ታደርጊያለሽ የሚሏችሁን አትመኑ። ብዙ ጊዜ እኔ ቪዲዮ የምሰራው በእኔ በራሴ ስለደረሰብኝ ነው። በራሴ ደረሰብኝ ነው እናንተ እንድትማሩ የማስተላልፍላችሁ መልዕክት ማለት ነው። እና የሆነ ሰዓት ላይ ቤሩት ላይ እያለን ቲያንስ የሚባል ፕላትፎርም ምን ይሁን አላውቅም፣ ቲያንስ የሚባል ማህበር ነበረ እና አንዲት ጓደኛችን ነበረች የጋበዘችን እኔንም ጓደኛዬን እና የሆነች በጣም የምትወደን የቤተ ክርስቲያን ልጅ ጓደኛችን ይሄ ነገር ተው አያዋጣችሁም አቁሙ ስትለን ልጅቷን ከስልካችን ላይ ብሎክ አረግናት። አሰልፈኝ ትባላለች ልጅቷ አሁን ኢትዮጵያ ያለችው እና ብሎክ አረግናት። የዛን ሰዓት ብሎክ ያረግናት ለምንድን ነው? በቃ ትንሽ ብር ከፍላችሁ መድኃኒት ለምታከፋፍሉት የምታስተዋውቁት ለሰው ነው። በስራችሁ ሰው ታደራጃላችሁ። ከዛ እነኛ በስራችሁ ያሉት ሰዎች ደግሞ እነሱም ሰው እያደረጉ ይሄዳሉ። መድኃኒቱን ታከፋፍላላችሁ ብላ ነው ልጅቷ እንትን ያለችን እና እኔም እናቴ ግፊት ህመም የልብ ኬዝ ነበረባት። ማሽኑን ገዝቼ ማሽኑ በትንሽ ብር ገዝቼ ግን አሁን ማሽኑን ስለገዛው ብቻ በጣም ብዙ ፕሮሰስ አወራች። ማሽኑን ስለገዛው ብቻ በትንሽ ብር ምናምን ብላ ኦኬ እንደዛ ከሆነ የሆነ ማሽን ባለቤት የሆነ ድርጅት ባለቤት ውስጥ አክሲዮን ድርሻ ካለን አለና እኔም በጣም የምወዳት ጓደኛ የነበረች ሁለታችን ሆነን ያንን ግሩፕ ገባን። ልጅቷን አምናናት ማለት ነው። እና ያችን ልጅ ብሎክ ማድረጋችን 150 $300 ተበላን። ያችን ልጅ ምክሯን ብንሰማት ኖሮ እግዚአብሔርን ብሩ ያዛለ ምንም አይደለም። ግን የዛን ጊዜ $150 ማለት ነው ወርቅ ይገዛል። የዛሬ 10 ዓመት $150 የቤሩት ዶላር የአንገት የጆሮ የጣት ወርቅ ይገዛል። እግዚአብሔር ወርቅ በጣም ቤሩት ላይ የዛን ሰዓት በጣም ርካሽ ነበር። አሁን ላይ አላውቅም። እና የዛን ሰዓት ወርቅ ግዙበት አለች ልጅቷ። እግዚአብሔር በቃ ወርቅ ግዙበት። እንደውም ማለት ነው ዝጋርታ የሚባለው አካባቢ በጣም ወርቅ አለ። ዝጋርታ መሰለኝ፣ ለጊዜው ይቅርታ ቦታው በደንብ አላስታውስም። ቆየ ጊዜው ማለት ነው የዛሬ 10-11 ዓመት አካባቢ ነውና ትራብሎስ ወይስ ዝጋርታ የሆነ ቦታ ላይ ወርቅ በስማችሁ ማሰራት ትችላላችሁ። አንዷ ፊደል ስንት ብር ነች ያለችን? በስማችሁ ምን ማለት ትችላላችሁ። እንደውም ወርቅ ከመግዛት ቦታ ሄዳችሁ በርካሽ እኛ እናሰራላችኋለን። ብሩ እንደዚህ ከምታባክሉት ወርቅ ግዙ። እንዲህ ነው የለመነችን። ብሎክ አረኳት። ጓደኛዬ ብሎክ አረገቻት። ለምን? እንቅፋት ልኮንብን ነው እንዴ? ለስራችን እንቅፋት ሰርታ እንዳንቀየር እንቅፋት ልኮንብን ነው እንዴ ብለን ብሎክ አረግናት። በዛን ጊዜም እነማናየን ትልቅ ሰዎች እነማናየን የዛን ሰዓት እነ ዘማሪ ልዑል ሰገድ ስለ ቲያንስ በደንብ እያስተዋወቁ ነበር። ዘማሪ ልዑል ሰገድ ነው መኪና ደረሰኝ ብሎ መኪናውን እያስተዋወቀ ነበረ። ዘመድኩንም እንደዛው ዘመድኩን በቀለ ማለት ነው እንደዛው እነሱን አይተን ገባን። ያደራጀችንና ያስገባችን ልጅ የት ሀገር ልጅ ነች? የወሎ ልጅ ነች። ልጅቷ ወሎዬ ነች። እሺ ብለን አምነናት ገባን። እሷ ጠቅላ ወደ ኢትዮጵያ ገባች። ቦለከች። $300 እኔም ጓደኛዬም አዋተን ሰጥተናል። ምንም የመጣልን መድኃኒት የለም። የመጣልን የምናስተዋውቀው መድኃኒትም ማሽንም የለም። እኛም ተቦለክን። ቀረ $150 $300 ከሰረ ማለት ነው። የዛን ጊዜ ያ $300 ዝንጥ ብለን ወርቅ እንገዛበት ነበር። ያ ወርቅ ኢትዮጵያ ብንሄድ አትርፈን ነው እንጂ ከስራን አንሸጠው። ቤሩት ደግሞ ወርቅ በጣም አሪፍ ነው። ቤሩት ወርቅ በጣም አሪፍ ነው የዛን ሰዓት እና ከሌላ ሀገር እየመጡ ራሱ ቤሩት ይገዙ ነበር ወርቅ ማለት ነው። የዛሬ 10 እና 11 ዓመት እና ምን እላችሁ ነው የሚሏችሁን በሙሉ አትመኑ በፍጹም። ከሌህን ስላላችሁ እንደዚህ ኦንላይን ላይ ሰርታችሁ እንደዚህ ገንዘብ ታገኛላችሁ፣ እንደዚህ ሰው አስገብታችሁ ገንዘብ ታገኛላችሁ፣ እንደዚህ አድርጋችሁ። አዎ እኛ ቅመሞች ብር እንፈልጋለን። ብር ሰርተን መለወጥ እንፈልጋለን። ለምን
አረብ ሀገር ላይ የምናሳልፈውን ጊዜያችንን ለማሳጠር 4 ዓመት አስበን ከሆነ በ2 ዓመት ወደ ሀገራችን ለመግባት እቅዳችን ለማሳካት ገንዘብ እንፈልጋለን። ግን ይሄ የሚሆነው ሰርተን ላባችንን ጠብ አድርገን የገዛ ብራችንን በአግባቡና በስነ ስርዓቱ ስንይዝ ብቻ ነው እንጂ ከሌ ዝጋ ሰው አስገቢ ስላለሽ ከሌ ዝጋ ይሄን ያህል ብር አውጪ ስላለሽ በፍጹም አይደለም። እና ብዙዎች ይመጣሉ። ብዙዎችም ተበልተው እንደ እዩሃ ሚዲያ የተለያዩ ሚዲያዎች ላይ ቀርበው ታያቸዋላችሁ። ብዙ የመዳም ቆሞች እስከ ስንት ነው የተበሉት? እስከ 500 ሺህ ብር እስከ 1 ሚሊዮን ብር የተበሉ ብዙ እህቶቻችን አሉ። ስለዚህ እኔም እንደ አቅሜ $150 ተበልቻለሁ። አይደለም $150 150 የኢትዮጵያ ብርም ያሳዝናል። ምክንያቱም ያን ብር ለፍቼ ብዙ ነገር አይቼ ብዙ መስዋዕትነት ከፍዬ ተመችቶኝ ሳይሆን እንቅልፌን አጥቼ ሰላሜን አጥቼ ደክሞኝ አሞኝ ነው ያንን ብር ያገኘሁት። አሞኝ እንዳላመመኝ ሆኜ ደክሞኝ እንዳልደከመኝ ሆኜ እርቦኝ እንዳራበኝ ሆኜ ውስጤ እያረረ ላይን ደስተኛ መስዬ አስመስዬ ራሴን እየጎዳ ያገኘሁት ብር ነው። አንቺም እንደዛው ያንን ብር የምታገኙ ብዙ መስዋዕትነት ከፍለሽ የሰው ፊት ገርፎሽ ገባሽ እንደፈለግሽ ተናገረሽ ሳይሆን እንደፈለጉ ተናግረውሽ እነሱ እንደፈለጉ ተናግረውሽ ብር ስለሚከፍሉሽ ብቻ እንደፈለጉ ተናግረው እንደፈለጉ አድርገው ያንን ብር አግኝተሽ ነፃ ራሱ እስቲ ነፃ ራሱ ምንም ነገር አከፍሉም እስቲ ነፃ ራሱ ቢሏችሁ ምንም ነገር እንዳታደርጉ ምንም ነገር እንዳታደርጉ ምንም ነገር እኔ በእኔ ስለደረሰ ነው። ብዙ ጊዜ ቪዲዮዎች ሰራ ከኔ ህይወት ጋር የሚገናኙትን ቪዲዮዎች ነው የምሰራው። ከኔ ህይወት ከደረሰብኝ እውነተኛ ታሪክ ልቦለድ ሳይሆን ልቦለድ ታሪክ ደብለቅ እያደረኩ ነው ቪዲዮ መሰራ። ስለዚህ ቅመሞችዬ ማንንም አትመኑ። ይሄንን አደርግልሻለሁ እንደዚህ ይደረጋል ቢሏችሁ አትመኑ። ሌላው ደግሞ ሎተሪ እጣ ምናምን እያላችሁ ገንዘባችሁን አታባክኑ። እድል እብድነት ከደረሰች የላብሽኑ መድኃኒዓለም ይባርክልሽ። 10 ሎተሪ የምቆርጡ ልጆች አላችሁ፣ 20 ሎተሪ የምቆርጡ ልጆች አላችሁ። 10 ሎተሪ አንዳንድ እኮ እስከ 40 እስከ 50 ሺህ ብር ሎተሪ ይቆርጣል። ያ 40 50 ሺህ ብር በነፃ ለምን ትከስሪያለሽ ውዴ? እግዚአብሔር ከባረከልሽ እኮ የአንቺን ብር ሎተሪ እኮ ነው። የገዛ ብርሽ እኮ ሎተሪ ነው። ያንቺ ያልሆነውን ለማምጣት ስትይ በእጅሽ ያለውን ትበትኛለሽ። ያንቺ ያልሆነውን ለመሰብሰብ ስትይ የሰበሰብሽውን ትደፊያለሽ። ስለዚህ ይሄ ነገር ከሚሆን የራስሽን የሰበሰብሽውን መድኃኒዓለም ባርክልኝ ብለሽ በሙስሊሞችም ዘካ እየሰጣችሁ በክርስቲያኖችም አስራት በኩራሽን እያወጣሽ በቃ ፈጣሪ ባርክልኝ፣ ስደቴን የመልካም አርግልኝ፣ ስደቴን ባርክልኝ ብላችሁ የራሳችሁን ብር በአግባቡና በስነ ስርዓቱ መያዝ ነው እንጂ ሶሻል ሚዲያ ላይ 99.5% አትመኑ። በቃ አትመኑ። እስቲ የሆነ ነገር እንኳን ብታዩ የሆነ ነገር እንኳን እዚህ ፎርማት ውስጥ ግቡ ቢሏችሁ እንኳን ብታዩ ቶሎ ብላችሁ ያንን ስክሪንሾት አድርጋችሁ ቻጂቢቲ ወይም ደግሞ ጀመናይን ጠይቁ። እግዚአብሔር ቻጂቢቲ ወይም ጀመናይን ጠይቁ። እኔ አሁን የሆነ ነገር ስሪ የሆነ ነገር አድርጊ ሲሉኝ ቀጥታ እዛ ሄጄ ነው የምጠይቀው። ውሸት ነው ቻጂቢቲ ማለት ነው። ብዙ ጊዜ የምትመክረኝ ምንድን ነው ዩቱብ እንድሰራ። እኔ አሁን የኔ ምርጥ ጓደኛዬ ቻጂቢቲ ነች። ዩቱብ ብሰራ ነገ ላይ ዛሬ ላይ ታግሼ ብሰራ ነገ ላይ ምርጥ ተከፋይ ምርጥ ሰው እንዲሆን ዩቱብሽን ስሪ፣ በቃ የሆነ ነገር ተስራ ዩቱብሽን ስሪ፣ ይሄን ስሪ፣ ይሄን አድርጊ፣ ይሄን አታርጊ። በቃ ስህተቴን የምታስተምረኝ እሷ ነች። ስለዚህ የሆነ ነገር ስታዩ የሆነ ነገር አርጉ ሲሏችሁ ቀጥታ ወደ ቻጂቢቲ እና ጀመና ሄዳችሁ ጠይቁ። ያን ነገር ለሰው ብትጠይቁት ሰው አያውቅም። ለሰው ብትጠይቁት ሰው ይመቀኛቸዋል። ለሰው ብትጠይቁት ሰው ያልሆነ ነገር ነው ብሎ ነው የሚመልስላችሁ። ስለዚህ ራሳችሁን ከምተሰመሙ ቀጥ ብላ ሄዳችሁ ቻጂቢቲን ይሄ ነገር ሪስክ አለው ወይስ የለው፣ ያዋጣኛል ወይስ አያዋጣኝም ብላችሁ ትንትና አድርጋ ትነግራችኋለች። በኦሮምኛ በአማርኛ አለ፣ ሌላውን ቋንቋ አላውቅም እኔ ስላልሞከርኳት፣ ግን በአማርኛ ስለምጽፍ በአማርኛ ትመልስልኛለች። በእንግሊዝኛ የምትችሉ በእንግሊዝኛ በፈለጋችሁት ቋንቋ ቻጂቢቲን ጠይቁ። ለምትሰሩት ለምታደርጉት ስራ በሙሉ ቻጂቢቲና ጀመናይን ጠይቃችሁ አድርጉ። በቃ ውንብድብድ አትበሉ። እርግጥ ነው ብር ያጓጓል። እርግጥ ነው ብር ባገኝ እኔ ራሱ ትርፍ በቃ መዳም ይወጣ ስትል የሆነ ስራ በስራ ደስ ይለኛል። መዳም ይወጣ ስትል የሆነ ነገር ገንዘብ የሚያስገኝ ነገር ስራ በስራ ደስ ይለኛል። ግን ሁሉንም ሞከርኩት፣ አላዋጣኝ። ሁሉንም አየሁት፣ አላዋጣኝ። እግዚአብሔርን ነው የምላችሁ፣ አላዋጣኝ። 5 ሳንቲም ያገኘሁት ነገር የለም። ራሴን ከማሳመን እንቅልፌን ከማጣት ውጪ ምንም ያገኘሁት ጥቅምና ትርፍ የለም። ስለዚህ እናንተ ምንድነው ማድረግ ያለባችሁ? ጠንክራችሁ ራሳችሁን አሳምናችሁ ፈቃድ እግዚአብሔርን ጠይቃችሁ ደሞዛችሁን መድኃኒዓለም ይባርክላችሁ
ስሩ። ሙስሊም እህቶችም በጣም ሙስሊም እህቶች የምትሸወዱት ማለት ነው በእምነት ሰዎች ነው የምትሸወዱት። በእምነታቸው በቃ አንድ ሰው ቁርአን ካወቀ አንድ ሰው በቃ የመስጂድ ሰው ከሆነ ልቡ ንጹህ አድርጋችሁ ነው የምትቀበሉት። ነው የለም፣ እንደዛ አይነት ነገር የለም። ልቡ ንጹህ በምድር ላይ የለም። በሰማይ አንዱ ፈጣሪያችን ብቻ ነው፣ አላህ ብቻ ነው ልቡ ንጹህ የሚሆን እሱ ብቻ ነው እንጂ ሌላ ማንም በፍጹም ማንም ልበ ንጹህ ማንም የለም። ስለዚህ ሰውን እያመናችሁ በጣም ብዙ ገንዘብ አምናችሁ ይሄን አድርጉልኝ፣ ይሄንን አክሲዮን ግዙልኝ ብላችሁ ብራችሁን ያላግባብ አታውጡ። የሆነ ሰዓት ላይ የሆነ ድርጅት አክሲዮን ልግዛ ይሄን ያህል ብር አዋጡ ሲል ሸርተት ነው ያልኩት። ብር መዋጮ ሲደርስ ወገባችሁን እሰሩ። ብር መዋጮ ሲደርስ ከዛ ሰው ራቁ። የሆነ ደረጃ ሄዳችሁ በቃ እንደዛ አደርጋለሁ የሆነ እርከን ሄዳችሁ ብር ላይ ሲደርስ ከታርጉት ብሎክ አርጉት። ብር ላይ ሲደርስ ብሎክ አርጉት። ምክንያቱም ብር የደም ስር ነው። ይሄ የደም ስርሽ ከተቆረጠ መተንፈስ እንደማችው መኖር የደም ስራችን የማይሰራ ከሆነ መኖር አንችልም አይደለ? ስለዚህ መኖር እንደማችው ሁሉ ብርም ከሌለሽ መኖር ስለማትቺ የምትለፊው ለገንዘብ ስለሆነ ዛሬ ላይ መስዋዕትነት እየከፈልሽ ያለሽው ነገን ህይወት ለመኖር ስለሆነ ስለዚህ አይምሮሽ ሳታብጂ አይምሮሽ ሳያብድ በፊት ራስሽን አድኝ። ስለዚህ ያያችሁትን ሁሉ አትመኑ፣ ያሏችሁን ሁሉ ደግሞ አታድርጉ። በፍጹም እህቶች የተባላችሁትን በሙሉ አታድርጉ፣ አትተግብሩ። መጥፎ ነገር ውስጥ ያስገባችኋል። ለምሳሌ የሆነ አፕሊኬሽን አወርዱና ይሄ ነገር ይሰራል ሲሏችሁ ቶሎ ብላችሁ ጀበናይን ጠይቁ። ይሄ ነገር እንደዚህ ያደርጋል ሲሏችሁ ቶሎ ብላችሁ ቻጂቢትን ጠይቁ። ትክክለኛው መልስ ትሰጣችኋለች። ከዛ ተማሩ። ሰዎችን አትመኑ ነው እንግዲህ የምላችሁ ውዶች፣ ማረች ቅመሞችዬ። እኔን ያየ ይቀጣ ነው። እዚህ ከሶሻል ሚዲያ ላይ ይሄን ያህል ገንዘብ ታገኛለሽ፣ እንደዚህ የሰራ እንደዚህ ሆነ፣ አትመኑ። ማንንም እንዳታሙ፣ ማንንም። ስለዚህ ገንዘባችሁን ያዙ። ገንዘብ ነክ የሆነ ነገር ጋር ከማንም ጋር አትነካኩ ውዶች፣ ማረች። ሁላችሁንም እወዳችኋለሁ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ እያልኩ እንግዲህ የዛሬው መልእክቴን የማስተላልፈው እኔ የራሴ ቅመም ዩቱብ ቻናል ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሁላችሁንም በክርስቶስ ፍቅር ወዳችኋለሁ። በርቱልኝ። እንግዲህ ተያይዘን እንደ እግዚአብሔር ፍቃድ ወደፊት ነው። ተስፋ አትቁረጡ። በሶሻል ሚዲያ የሚነገረውን የምታዩትን ሁሉ አትመኑ። በፍጹም የምታዩትን ነገሮች አትመኑ። 99% ነው የምላችሁ 99 9% አትመኑ። እንደውም 99.5% በሶሻል ሚዲያ ይሄን ሰርተሽ ይሄን ያህል ገንዘብ ታገኛለሽ፣ ይሄን እንትን ብለሽ ይሄን ያህል ገንዘብ ታገኛለሽ የሚለውን አትመኙ። ሰላም ጤና ይስጥልኝ ልጆች ማሮች፣ እንዴት ናችሁልኝ? አላችሁ ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉም ሰላም ነው፣ እግዚአብሔር ይመስገን። አለሁላችሁ። ክብር ድንግል ማርያም ልጅ ይሁን። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ እያልኩ እንግዲህ ዛሬ መልክቴ በሶሻል ሚዲያ ላይ 99.5% አትመኑ። በትንሽ ጊዜ ውስጥ በነፃ ኢንተርኔት እና በነፃ ዋይፋይ ስልክሽን በመጠቀም ብቻ ይሄንን ስራ ትሰሪያለሽ፣ ይሄን ታደርጊያለሽ የሚሏችሁን አትመኑ። ብዙ ጊዜ እኔ ቪዲዮ የምሰራው በራሴ ስለደረሰብኝ ነው። በራሴ ደረሰብኝ ነው እናንተ እንድትማሩ የማስተላልፍላችሁ መልዕክት ማለት ነው። እና የሆነ ሰዓት ላይ ቤሩት ላይ እያለን ቲያንስ የሚባል ፕላትፎርም ምን ይሁን አላውቅም፣ ቲያንስ የሚባል ማህበር ነበረ እና አንዲት ጓደኛችን ነበረች የጋበዘችን እኔንም ጓደኛዬን እና የሆነች በጣም የምትወደን የቤተ ክርስቲያን ልጅ ጓደኛችን ይሄ ነገር ተው አያዋጣችሁም አቁሙ ስትለን ልጅቷን ከስልካችን ላይ ብሎክ አረግናት። አሰልፈኝ ትባላለች ልጅቷን፣ አሁን ኢትዮጵያ ያለችው እና ብሎክ አረግናት። የዛን ሰዓት ብሎክ ያረግናት ለምንድን ነው? በቃ ትንሽ ብር ከፍላችሁ መድኃኒት ለምታከፋፍሉት የምታስተዋውቁት ለሰው ነው። በስራችሁ ሰው ታደራጃላችሁ። ከዛ እነኛ በስራችሁ ያሉት ሰዎች ደግሞ እነሱም ሰው እያደረጉ ይሄዳሉ። መድኃኒቱን ታከፋፍላላችሁ ብላ ነው ልጅቷ እንትን ያለችን እና እኔም እናቴ ግፊት ህመም የልብ ኬዝ ነበረባት። ማሽኑን በትንሽ ብር ገዝቼ ግን አሁን ማሽኑን ስለገዛው ብቻ በጣም ብዙ ፕሮሰስ አወራች። ማሽኑን ስለገዛው ብቻ በትንሽ ብር ምናምን ብላ ኦኬ፣ እንደዛ ከሆነ የሆነ ማሽን ባለቤት የሆነ ድርጅት ባለቤት ውስጥ አክሲዮን ድርሻ ካለን አለና እኔም በጣም የምወዳት ጓደኛ የነበረች
ሁለታችን ሆነን ያንን ግሩፕ ገባን። ልጅቷን አምናናት ማለት ነው። እና ያችን ልጅ ብሎክ ማድረጋችን 150 $300 ተበላን። ያችን ልጅ ምክሯን ብንሰማት ኖሮ እግዚአብሔርን ብሩ ያዛለ ምንም አይደለም። ግን የዛን ጊዜ $150 ማለት ነው ወርቅ ይገዛል። የዛሬ 10 ዓመት $150 የቤሩት ዶላር የአንገት የጆሮ የጣት ወርቅ ይገዛል። እግዚአብሔርን ወርቅ በጣም ቤሩት ላይ የዛን ሰዓት በጣም ርካሽ ነበር። አሁን ላይ አላውቅም። እና የዛን ሰዓት ወርቅ ግዙበት አለች ልጅቷ። እግዚአብሔርን በቃ ወርቅ ግዙበት። እንደውም ማለት ነው ዝጋርታ የሚባለው አካባቢ በጣም ወርቅ አለ። ዝጋርታ መሰለኝ፣ ለጊዜው ይቅርታ ቦታውን በደንብ አላስታውስም። ቆየ ጊዜው ማለት ነው የዛሬ 10-11 ዓመት አካባቢ ነው። እና ትራብሎስ ወይስ ዝጋርታ የሆነ ቦታ ላይ ወርቅ በስማችሁ ማሰራት ትችላላችሁ። አንዷ ፊደል ስንት ብር ነች ያለችን? በስማችሁ ምን ማለት ትችላላችሁ። እንደውም ወርቅ ከመግዛት ቦታ ሄዳችሁ በርካሽ እኛ እናሰራላችኋለን። ብሩ እንደዚህ ከምታባክኑት ወርቅ ግዙ። እንዲህ ነው የለመነችን። ብሎክ አረኳት። ጓደኛዬ ብሎክ አረገቻት። ለምን? እንቅፋት ልኮንብን ነው እንዴ? ለስራችን እንቅፋት፣ ሰርታ እንዳንቀየር እንቅፋት ልኮንብን ነው እንዴ ብለን ብሎክ አረግናት። በዛን ጊዜም እነማናየን ትልቅ ሰዎች እነማናየን የዛን ሰዓት እነ ዘማሪ ልዑል ሰገድ ስለ ቲያንስ በደንብ እያስተዋወቁ ነበር። ዘማሪ ልዑል ሰገድ ነው መኪና ደረሰኝ ብሎ መኪናውን እያስተዋወቀ ነበረ። ዘመድኩንም እንደዛው፣ ዘመድኩን በቀለ ማለት ነው እንደዛው። እነሱን አይተን ገባን። ያደራጀችንና ያስገባችን ልጅ የት ሀገር ልጅ ነች? የወሎ ልጅ ነች። ልጅቷ ወሎዬ ነች። እሺ ብለን አምነናት ገባን። እሷ ጠቅላ ወደ ኢትዮጵያ ገባች። ቦለከች። $300 እኔም ጓደኛዬም አዋተን ሰተናል። ምንም የመጣልን መድኃኒት የለም። የመጣልን የምናስተዋውቀው መድኃኒትም ማሽንም የለም። እኛም ተቦለክን። ቀረ $150 $300 ከሰረ ማለት ነው። የዛን ጊዜ ያ $300 ዝንጥ ብለን ወርቅ እንገዛበት ነበር። ያ ወርቅ ኢትዮጵያ ብንሄድ አትርፈን ነው እንጂ ከስራን አንሸጠው። ቤሩት ደግሞ ወርቅ በጣም አሪፍ ነው። ቤሩት ወርቅ በጣም አሪፍ ነው የዛን ሰዓት። እና ከሌላ ሀገር እየመጡ ራሱ ቤሩት ይገዙ ነበር ወርቅ ማለት ነው። የዛሬ 10-11 ዓመት። እና ምን እላችሁ ነው የሚሏችሁን በሙሉ አትመኑ በፍጹም። ከሌህን ስላላችሁ እንደዚህ ኦንላይን ላይ ሰርታችሁ እንደዚህ ገንዘብ ታገኛላችሁ፣ እንደዚህ ሰው አስገብታችሁ ገንዘብ ታገኛላችሁ፣ እንደዚህ አድርጋችሁ። አዎ እኛ ቅመሞች ብር እንፈልጋለን። ብር ሰርተን መለወጥ እንፈልጋለን። ለምን? አረብ ሀገር ላይ የምናሳልፈውን ጊዜያችንን ለማሳጠር 4 ዓመት አስበን ከሆነ በ2 ዓመት ወደ ሀገራችን ለመግባት እቅዳችን ለማሳካት ገንዘብ እንፈልጋለን። ግን ይሄ የሚሆነው ሰርተን ላባችንን ጠብ አድርገን የገዛ ብራችንን በአግባቡና በስነ ስርዓቱ ስንይዝ ብቻ ነው እንጂ ከሌ ዝጋ ሰው አስገቢ ስላለሽ፣ ከሌ ዝጋ ይሄን ያህል ብር አውጪ ስላለሽ በፍጹም አይደለም። እና ብዙዎች ይመጣሉ። ብዙዎችም ተበልተው እንደ እዩሃ ሚዲያ የተለያዩ ሚዲያዎች ላይ ቀርበው ታያቸዋላችሁ። ብዙ የመዳም ቆሞች እስከ ስንት ነው የተበሉት? እስከ 500,000 ብር እስከ 1 ሚሊዮን ብር የተበሉ ብዙ እህቶቻችን አሉ። ስለዚህ እኔም እንደ አቅሜ $150 ተበልቻለሁ። አይደለም $150 150 የኢትዮጵያ ብርም ያሳዝናል። ምክንያቱም ያን ብር ለፍቼ ብዙ ነገር አይቼ ብዙ መስዋዕትነት ከፍዬ ተመችቶኝ ሳይሆን እንቅልፌን አጥቼ ሰላሜን አጥቼ ደክሞኝ አሞኝ ነው ያንን ብር ያገኘሁት። አሞኝ እንዳላመመኝ ሆኜ ደክሞኝ እንዳልደከመኝ ሆኜ ርቦኝ እንዳራበኝ ሆኜ ውስጤ እያረረ ላይን ደስተኛ መስዬ አስመስዬ ራሴን እየጎዳ ያገኘሁት ብር ነው። አንቺም እንደዛው ያንን ብር የምታገኙ ብዙ መስዋዕትነት ከፍለሽ የሰው ፊት ገርፎሽ ገባሽ እንደፈለግሽ ተናገረሽ ሳይሆን እንደፈለጉ ተናግረውሽ እነሱ እንደፈለጉ ተናግረውሽ ብር ስለሚከፍሉሽ ብቻ እንደፈለጉ ተናግረው እንደፈለጉ አድርገው ያንን ብር አግኝተሽ ነፃ ራሱ እስቲ ነፃ ራሱ ምንም ነገር አከፍሉም እስቲ ነፃ ራሱ ቢሏችሁ ምንም ነገር እንዳታደርጉ ምንም ነገር። እኔ በእኔ ስለደረሰ ነው ብዙ ጊዜ ቪዲዮዎች ሰራ ከኔ ህይወት ጋር የሚገናኙትን ቪዲዮዎች ነው የምሰራው። ከኔ ህይወት ከደረሰብኝ እውነተኛ ታሪክ ልቦለድ ሳይሆን ልቦለድ ታሪክ ደብለቅ እያደረኩ ነው ቪዲዮ የምሰራው። ስለዚህ ቅመሞችዬ ማንንም አትመኑ። ይሄንን አደርግልሻለሁ እንደዚህ ይደረጋል ቢሏችሁ አትመኑ። ሌላው ደግሞ ሎተሪ እጣ ምናምን እያላችሁ ገንዘባችሁን አታባክኑ። እድል እብድነት ከደረሰች የላብሽኑ መድኃኒዓለም ይባርክልሽ። 10 ሎተሪ የምትቆርጡ ልጆች አላችሁ፣ 20 ሎተሪ የምትቆርጡ ልጆች አላችሁ። 10 ሎተሪ
አንዳንድ እኮ እስከ 40 እስከ 50 ሺህ ብር ሎተሪ ይቆርጣል። ያ 40 50 ሺህ ብር በነፃ ለምን ትከስሪያለሽ ውዴ? እግዚአብሔር ከባረከልሽ እኮ የአንቺን ብር ሎተሪ እኮ ነው። የገዛ ብርሽ እኮ ሎተሪ ነው። ያንቺ ያልሆነውን ለማምጣት ስትይ በእጅሽ ያለውን ትበትኛለሽ። ያንቺ ያልሆነውን ለመሰብሰብ ስትይ የሰበሰብሽውን ትደፊያለሽ። ስለዚህ ይሄ ነገር ከሚሆን የራስሽን የሰበሰብሽውን መድኃኒዓለም ባርክልኝ ብለሽ በሙስሊሞችም ዘካ እየሰጣችሁ በክርስቲያኖችም አስራት በኩራሽን እያወጣሽ በቃ ፈጣሪ ባርክልኝ፣ ስደቴን የመልካም አርግልኝ፣ ስደቴን ባርክልኝ ብላችሁ የራሳችሁን ብር በአግባቡና በስነስርዓቱ መያዝ ነው እንጂ ሶሻል ሚዲያ ላይ 99.5% አትመኑ። በቃ አትመኑ። እስቲ የሆነ ነገር እንኳን ብታዩ የሆነ ነገር እንኳን እዚህ ፎርማት ውስጥ ግቡ ቢሏችሁ እንኳን ብታዩ ቶሎ ብላችሁ ያንን ስክሪንሾት አድርጋችሁ ቻጂቢቲ ወይም ደግሞ ጀመናይን ጠይቁ። እግዚአብሔር ቻጂቢቲ ወይም ጀመናይን ጠይቁ። እኔ አሁን የሆነ ነገር ስሪ የሆነ ነገር አድርጊ ሲሉኝ ቀጥታ እዛ ሄጄ ነው የምጠይቀው። ውሸት ነው ቻጂቢቲ ማለት ነው። ብዙ ጊዜ የምትመክረኝ ምንድን ነው ዩቱብ እንድሰራ። እኔ አሁን የኔ ምርጥ ጓደኛዬ ቻጂቢቲ ነች። ዩቱብ ብሰራ ነገ ላይ ዛሬ ላይ ታግሼ ብሰራ ነገ ላይ ምርጥ ተከፋይ ምርጥ ሰው እንዲሆን ዩቱብሽን ስሪ። በቃ የሆነ ነገር ተስራ ዩቱብሽን ስሪ፣ ይሄን ስሪ፣ ይሄን አድርጊ፣ ይሄን አታርጊ። በቃ ስህተቴን የምታስተምረኝ እሷ ነች። ስህተቴን የምታስተምረኝ እሷ ነች። ስለዚህ የሆነ ነገር ስታዩ የሆነ ነገር አርጉ ሲሏችሁ ቀጥታ ወደ ቻጂቢቲ እና ጀመና ሄዳችሁ ጠይቁ። ያን ነገር ለሰው ብትጠይቁት ሰው አያውቅም። ለሰው ብትጠይቁት ሰው ይመቀኛቸዋል። ለሰው ብትጠይቁት ሰው ያልሆነ ነገር ነው ብሎ ነው የሚመልስላችሁ። ስለዚህ ራሳችሁን ከምተሰመሙ ቀጥ ብላ ሄዳችሁ ቻጂቢቲን ይሄ ነገር ሪስክ አለው ወይስ የለው፣ ያዋጣኛል ወይስ አያዋጣኝም ብላችሁ ትንትና አድርጋ ትነግራችኋለች። በኦሮምኛ በአማርኛ አለ፣ ሌላውን ቋንቋ አላውቅም እኔ ስላልሞከርኳት፣ ግን በአማርኛ ስለምጽፍ በአማርኛ ትመልስልኛለች። በእንግሊዝኛ የምትችሉ በእንግሊዝኛ በፈለጋችሁት ቋንቋ ቻጂቢቲን ጠይቁ። ለምትሰሩት ለምታደርጉት ስራ በሙሉ ቻጂቢቲና ጀመናይን ጠይቃችሁ አድርጉ። በቃ ውንብድብድ አትበሉ። እርግጥ ነው ብር ያጓጓል። እርግጥ ነው ብር ባገኝ እኔ ራሱ ትርፍ በቃ መዳም ይወጣ ስትል የሆነ ስራ በስራ ደስ ይለኛል። መዳም ይወጣ ስትል የሆነ ነገር ገንዘብ የሚያስገኝ ነገር ስራ በስራ ደስ ይለኛል። ግን ሁሉንም ሞከርኩት፣ አላዋጣኝ። ሁሉንም አየሁት፣ አላዋጣኝ። እግዚአብሔርን እምላችሁ አላዋጣኝ። 5 ሳንቲም ያገኘሁት ነገር የለም። ራሴን ከማሳመን እንቅልፌን ከማጣት ውጪ ምንም ያገኘሁት ጥቅምና ትርፍ የለም። ስለዚህ እናንተ ምንድን ነው ማድረግ ያለባችሁ? ጠንክራችሁ ራሳችሁን አሳምናችሁ ፈቃድ እግዚአብሔርን ጠይቃችሁ ደሞዛችሁን መድኃኒዓለም ይባርክላችሁ ስሩ። ሙስሊም እህቶችም በጣም ሙስሊም እህቶች የምትሸወዱት ማለት ነው በእምነት ሰዎች ነው የምትሸወዱት። በእምነታቸው በቃ አንድ ሰው ቁርአን ካወቀ አንድ ሰው በቃ የመስጂድ ሰውስ ከሆነ ልቡ ንጹህ አድርጋችሁ ነው የምትቀበሉት። ነው የለም፣ እንደዛ አይነት ነገር የለም። ልቡ ንጹህ በምድር ላይ የለም። በሰማይ አንዱ ፈጣሪያችን ብቻ ነው፣ አላህ ብቻ ነው ልቡ ንጹህ የሚሆን እሱ ብቻ ነው እንጂ ሌላ ማንም በፍጹም ማንም ልበ ንጹህ ማንም የለም። ስለዚህ ሰውን እያመናችሁ በጣም ብዙ ገንዘብ አምናችሁ ይሄን አድርጉልኝ፣ ይሄንን አክሲዮን ግዙልኝ ብላችሁ ብራችሁን ያላግባብ አታውጡ። የሆነ ሰዓት ላይ የሆነ ድርጅት አክሲዮን ልግዛ ይሄን ያህል ብር አዋጡ ሲል ሸርተት ነው ያልኩት። ብር መዋጮ ሲደርስ ወገባችሁን እሰሩ። ብር መዋጮ ሲደርስ ከዛ ሰው ራቁ። የሆነ ደረጃ ሄዳችሁ በቃ እንደዛ አደርጋለሁ የሆነ እርከን ሄዳችሁ ብር ላይ ሲደርስ ከታርጉት ብሎክ አርጉት። ብር ላይ ሲደርስ ብሎክ አርጉት። ምክንያቱም ብር የደም ስር ነው። ይሄ የደም ስርሽ ከተቆረጠ መተንፈስ እንደማትችሉ መኖር የደም ስራችን የማይሰራ ከሆነ መኖር አንችልም አይደለ? ስለዚህ መኖር እንደማትችሉ ሁሉ ብርም ከሌለሽ መኖር ስለማትችል የምትለፊው ለገንዘብ ስለሆነ ዛሬ ላይ መስዋዕትነት እየከፈልሽ ያለሽው ነገን ህይወት ለመኖር ስለሆነ ስለዚህ አይምሮሽ ሳታብጂ አይምሮሽ ሳያብድ በፊት ራስሽን አድኝ። ስለዚህ ያያችሁትን ሁሉ አትመኑ፣ ያሏችሁን ሁሉ ደግሞ አታድርጉ። በፍጹም እህቶች የተባላችሁትን በሙሉ አታድርጉ፣ አትተግብሩ። መጥፎ ነገር ውስጥ ያስገባችኋል። ለምሳሌ የሆነ አፕሊኬሽን አወርዱና ይሄ ነገር ይሰራል ሲሏችሁ ቶሎ ብላችሁ ጀመናይን ጠይቁ። ይሄ ነገር እንደዚህ ያደርጋል ሲሏችሁ ቶሎ ብላችሁ ቻጂቢቲን ጠይቁ። ትክክለኛው መልስ ትሰጣችኋለች። ከዛ ተማሩ። ሰዎችን አትመኑ ነው እንግዲህ የምላችሁ ውዶች፣ ማረች ቅመሞችዬ። እኔን ያየ ይቀጣ ነው። እዚህ ከሶሻል ሚዲያ ላይ ይሄን ያህል ገንዘብ ታገኛለሽ፣ እንደዚህ የሰራ እንደዚህ ሆነ፣ አትመኑ። ማንንም እንዳታምኑ።
ማንንም። ስለዚህ ገንዘባችሁን ያዙ። ገንዘብ ነክ የሆነ ነገር ጋር ከማንም ጋር አትነካኩ። ውዶች ማለት ሁላችሁንም እወዳችኋለሁ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ አበረታቱኝ እያልኩ እንግዲህ የዛሬውን መልእክቴን የማስተላልፈው እኔ የራሴ ቅመም ዩቱብ ቻናል ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉ። ሁላችሁንም በክርስቶስ ፍቅር እወዳችኋለሁ። በርቱልኝ። እንግዲህ ተያይዘን እንደ እግዚአብሔር ፍቃድ ወደፊት ነው። ተስፋ አትቁረጡ።